ሰመራ ዩኒቨርሲቲ ላይ ሰኢታ መምህራን ትምህርት ኮሌጅ ለተለያዩ አገልግሎት የሚውል የቁሳቁስ ድጋፍ አደረገ። ሰመራ ዩኒቨርሲቲ ላይ ሰኢታ መምህራን ትምህርት ኮሌጅ ከ30 ሚሊዮን ብር በላይ ግምት ያላቸው የመማር ማስተማር ሂደቱ የተሻለ ለማድረግ የሚያስችሉ ለተለያዩ አገልግሎት የሚውል የቁሳቁስ ድጋፍ አደረገ። አማን ዩሱፍ እንደሚከተለው ያቀርባል። ሰመራ ዩኒቨርሲቲ ለአሴታ መምህራን ትምህርት ኮሌጅ ከ30 ሚሊዮን ብር በላይ ግምት ያላቸው የመማር ማስተማር ሂደቱን የተሻለ ለማድረግ የሚያግዙ ለተለያዩ አገልግሎቶች የሚውሉ የቁሳቁስ ድጋፍ አድርጓል። ዩኒቨርሲቲው ለኮሌጁ ያደረገው ድጋፍ እያንዳንዳቸው 500 የሚሆኑ አልጋዎች፣ ፍራሽ፣ ቺፑድና 50 የሚሆኑ ፋኖችን እገዛ አድርጓል። በዕለቱም በድጋፍ ስነ ስርዓቱ ላይ የተገኙት የሰመራ ዩኒቨርሲቲ የምርምርና ቴክኖሎጂ ሽግግር ምክትል ፕሬዝዳንት የሆኑት አቶ አደም አሊ እንዳሉት ዩኒቨርሲቲው በተለያዩ መስኮች ላይ በርካታ ስራዎችን እየሰራ መሆኑን ጠቁመው ለኮሌጁ የተደረገው ድጋፍ የመማር ማስተማር ሂደቱን ለማሻሻል በሚደረጉ እንቅስቃሴዎች ላይ እገዛው ከፍተኛ መሆኑን አንስተዋል። ለኮሌጁ የተሰጠው ድጋፍ በጣም ጠቃሚ ድጋፍ ነው ብለን ነው የምናስበው። ያው ኮሌጁ የተቸገረባቸውና በአዲስ መልክ የኬጂ ተማሪዎችን ለማስተማር እየወሰዱ ያለው ኢኒሼቲቭ እንዳለ ነው ያስረዱንና በአጠቃላይ ግን አሁን እየተሰጠ ያለው ድጋፍ 500 የሚሆን አልጋ፣ 500 የሚሆን ቺፑድ፣ 500 የሚሆን ስታንዳርዱን የጠበቀ ፍራሽ፣ ፋን ነው እየሰጠናቸው ያለ ነው። እንደ አጠቃላይ ወደ 30 ሚሊዮን ሊገመት የሚችል ድጋፍ ነው እያደረገን ያለ ነው። ይሄ ቀላል የሚባል አይደለም ነው። ስለዚህ አጋዥ ይሆናል ብለን እናስባለን። በደንብ ተማሪዎች ገብተው የት እንተኛለን የት እናርፋለን የሚል ስጋት አይኖርም ማለት ነውና በዚህ መልኩ መረዳዳቱ ትልቅ ነገር ነው። ንብረት ገንዘብ ነው፣ ሀብት ነው። ያ ነው መታወቅ ያለበት። ንብረት ገንዘብ ነው፣ ሀብት ነው። ስለዚህ ይሄ ንብረትና ሀብትም የመጠበቅ ኃላፊነት አለብን። ይሄ ሀብት መንግስት ሀብት ነው፣ በደንብ መጠበቅ አለበት። የሚፈለገውን አገልግሎት መስጠት አለበት ብለን ነው የምናስበው። የአይሰኢታ መምህራን ትምህርት ኮሌጅ ዲን የሆኑት አቶ ያዩ አይዳሂስ እንደተናገሩት ኮሌጁ በቅድመ መደበኛ የስልጠና መስኮች ላይ የተለያዩ ተግባራትን እያከናወነ መሆኑን ጠቁመው ሰመራ ዩኒቨርሲቲ ለኮሌጁ ላደረገው ድጋፍ ምስጋናቸውን አቅርበዋል። ሰመራ ዩኒቨርሲቲ ያደረገልን እገዛ 500 አልጋ፣ 500 ቺፑድ፣ 500 ፍራሽ እንደዚሁም የተለያዩ ፋን እና የመሳሰሉ እገዛዎች ተደርጎልናል። እነዚህ እገዛዎች ሰመራ ዩኒቨርሲቲ አሁን ብቻ አይደለም በፊቱንም ይረዳናል። በጥናትና ምርምር እንደዚሁ ስልጠና የተሰጠንበት ጊዜ አለ ከዚህ በፊትም። አሁን እነዚህ እገዛዎች በአጠቃላይ እስከ 30 ሚሊዮን ድረስ የሚፈጅ እርዳታዎች ናቸው የተሰጡ ያሉት። በጣም ነው የሚረዱን። ቅድመ መደበኛ ትምህርትና ስልጠናዎችን ለማስፋፋት አሁን ከክልሉ ትምህርት ቢሮ ወደ 400 ያክል ሰልጣኞችን እንደሚያስገባ ነው። አሁንም 150 ሰልጣኞች ስልጠና ላይ ነው ያሉት። ስለዚህ ቅድመ መደበኛ ትምህርት ቤዝ ነው፣ ለሁሉም ትምህርት ቤዝ ነው። ትምህርት ተደራሽነትንም ለማስፋፋት የትምህርትን ጥራት ለመጠበቅም መሰረት ላይ መስራት ወሳኝ ስለሆነ ቅድመ መደበኛ ትምህርት ላይ እኛም ኮሌጁም ቅድመ መደበኛ ትምህርት ላይ ትኩረት ሰጥቶ እየሰራ ያለበት ሁኔታ ነው ያለው ዩኒቨርሲቲው ፕሬዝዳንት። ስለዚህ ለሰጠን ዳታም በጣም ዩኒቨርሲቲውን ፕሬዝዳንቱንም በጣም ነው የምናመሰግነው። በመጨረሻም የሰመራ ዩኒቨርሲቲ ንብረት አስተዳደር ስራ አስፈጻሚ የሆኑት አቶ አህመድዲን አብዱሰመድ በበኩላቸው የአሴታ መምህራን ትምህርት ኮሌጅ በተለያዩ የትምህርት መስኮች እያከናወናቸው ያሉ ተግባራት የሚበረታቱ መሆናቸውን ገልጸዋል። እንግዲህ ዛሬ እየደገፍን ያለነው የአይሰኢታ መምህራን ትምህርት ኮሌጅ ነው። ድጋፉ የተመለከተ ደግሞ በአልጋ 500 አልጋ ፕላስ ደግሞ 500 ፍራሽ እንዲሁም 500 ቺፑድ ፕላስ ደግሞ ይሄ ፋን 50 ያክል ፋኖች እና ከ30 ሚሊዮን በላይ የሚሆኑ የብር ግምት ያላቸውን ድጋፍ ለአይሰኢታ መምህራን ትምህርት ኮሌጅ ኳሊቲ የሆነ ኤጁኬሽን እንዲያስተምር ክልሉ ላይ ያሉት ይሄ የትምህርት አክሰሱ ሃይ እንደሆኑ ኳሊቲው በዛልክ ደግሞ መምህራኖች የሚማሩበት ኮሌጅ በመሆኑ እንደ ክልል የሚታዩ ይሄ የትምህርት ክፍተቶች እንዲቀርፍ ከማድረግ አንፃር እየደገፍን እንገኛለን ማለት ነው።